ባለፉት 20 ዓመታት የዓለም እግር ኳስ በሊዮኔል ሜሲና በክርስቲያኖ ሮናልዶ ሙሉ ቁጥጥር ስር ነበር። ሰው ሁሉ ስለነሱ ቁጥሮች፣ ስለነሱ ስታቲስቲክስና ስለሰበሰቧቸው የወርቅ ኳሶች ይናገራል። ነገር ግን እግር ኳስን ከቁጥርና ከሳይንስ አውጥተን እንደ ንጹህ ጥበብ ከተመለከትነው አንድ እውነት ይገለጥልናል። ሜዳ ላይ ኳስ ይዞ ሰውን በማስደሰት የሰውን ልጅ ምናብ በመቆጣጠርና ጨዋታውን ውብ አድርጎ በመጫወት ረገድ ኔይማር ዳሲልቫ ሳንቶስ ጁኒየር ከሊዮኔል ሜሲም ሆነ ከክርስቲያኖ ሮናልዶ እጅግ ይበልጣል። አዎ በትክክል ሰምታችኋል። ሜሲና ሮናልዶ እግር ኳስን ወደ ቁጥር፣ ወደ አሸናፊነት ሳይንስ ሲቀይሩት፣ ኔይማር ግን እግር ኳስን ወደ ጨዋታ፣ ወደ ሳቅና ወደ ነፃነት ቀይሮታል። ለሱ ሜዳው ስታዲየም ሳይሆን መዝናኛው ነው። ኳስ ማታለል፣ ተቃራኒን መናቅ ሳይሆን ራሱን መግለጫ መንገዱ ነው። ታዲያ በችሎታው ሜሲንና ክርስቲያኖን ሊበልጥ የሚችለው ጥበበኛ ለምን እንደነሱ ስኬታማ መሆን ሳይችል ቀረ? ለምንስ ከሜሲና ከክርስቲያኖ ቀጥሎ የወርቅ ኳስ ወይም ባላንዶር በማንሳት የዓለምን ዘውድ ይደፋል ተብሎ ሲጠበቅ ሳይሳካለት ቀረ? በዚህ ቪዲዮ ኔይማርን የጠፋውን የዘመናዊ እግር ኳስ የሳይንስ ወጥመድ፣ የፓሪስን ትልቅ ስህተት፣ የገዛ አካሉን ክህደት፣ ማንም የማይናገረውን የኔይማርን የስነ ልቦና ውድቀትና በቀጣይስ ምን አስቧል የሚለውን ጉዳይ እናስቃኛቸዋለን። አብራችሁን ቆዩ። የኔይማር ታሪክ የሚጀምረው በጭቃ ውስጥ በተቀባ ውበት ነው። የካቲት 5 1992 በሳኦ ፓውሎ ግዛት በምትገኝ ሞጊዳስ ክሩዘስ በተባለች አነስተኛ ከተማ ላይ ተወለደ። አባቱ ኔይማር ሳንቶስ ሲኒየር ዝቅተኛ ሊግ ላይ ተጫውቶ ህይወቱ ያልቀናው ድሃ ሰው ነበር። ቤተሰቡ እጅግ ከመቸገሩ የተነሳ ኔይማር ገና ህፃን እያለ በችግር ነበር የሚኖሩት። በአራት ወሩ ደግሞ አስፈሪ የመኪና አደጋ ደርሶበት መኪናው ገደል ውስጥ ሊገባ ሲል ኔይማር በመቀመጫው ስር ገብቶ በተአምር ተረፈ። ይህ ህፃን ያደገው በብራዚል የጎዳና ላይ እግር ኳስ ውስጥ ነው። የብራዚል ልጆች እግር ኳስን የሚጫወቱት ታክቲክ አውቀው ወይም በአሰልጣኝ መመሪያ አይደለም፣ በደመነፍስና በነፃነት ነው። ኔይማርም ጫማ ሳይኖረው ጠባብ አስፋልት ላይ በተከላካዮች መካከል እንዴት መሽሎክሎክ እንዳለበት ተማረ። በ2003ም ወደ ዝነኛው ሳንቶስ ክለብ አካዳሚ ገባ። ፔሌ ወዳደገበት ታላቅ ክለብ። በሳንቶስ ቤት ኔይማር ሲጫወት ማየት አስደሳች ነበር። ጸጉሩን እንደ ሞሃውክ እየተቆረጠ ሜዳ ላይ ከኳስ ጋር እየጨፈረ ጎል ከገባ በኋላ ከጓደኞቹ ጋር ዳንስ እየደነሰ እግር ኳስን ወደ ፌስቲቫልነት ቀየረው። በ2011 ሳንቶስን የኮፓ ሊበርታዶረስ ሻምፒዮን ሲያደርግ መላው ብራዚል ፔሌ ተመልሶ መጣ እያለ መደሰት ጀመረ። እሱ በብራዚል እያለ በአውሮፓ ያሉትን ታላላቅ ተከላካዮች ያስፈራ ነበር። ሪያል ማድሪድ እና ባርሴሎና እሱን ለማግኘት ትልቅ የገንዘብ ጦርነት ውስጥ ገቡ። በመጨረሻም ኔይማር የእግር ኳስን ጥበብ ለመፈለግ ወደ ባርሴሎና ተጓዘ። ኔይማር ወደ አውሮፓ ሲመጣ ብዙዎች ተጠራጥረው ነበር። የብራዚል ጨዋታ በአውሮፓ ከባድ ተከላካዮች ፊት አይሰራም፣ ኔይማር ተቀጥቅጦ ይጠፋል ሲሉ ተናገሩ። ነገር ግን ኔይማር ወደ ካምፕኑ እንደገባ ያሳየው ነገር አስደናቂ ነበር። እሱ እንደ ሮናልዶ ሜዳውን በኃይል አልረገጠም፣ እንደ ሜሲም ኳስን በሳይንስ አልመራትም። እሱ በባርሴሎና ሜዳ ላይ ውበትን ጨመረ። በእግር ኳስ ታሪክ ውስጥ ተወዳዳሪ የማይገኝለት አስደናቂው የሜሲ የሱዋሬዝ እና የኔይማር ሶስትዮሽ ጥምረት የተፈጠረው። በእነዚህ ሶስቱ ተጫዋቾች መካከል ምንም አይነት መቀናናት አልነበረም። ሜሲ መሪነቱን ሰጠው፣ ሱዋሬዝ ቦታውን ከፈተለት፣ ኔይማር ደግሞ አስማቱን አሳየ። በ2015 ባርሴሎና ትሬብል ሲያነሳ ኔይማር የሻምፒየንስ ሊጉ ከፍተኛ አስቆጣሪ ነበር። በፋይናሉ ላይ በጁቬንቱስ ላይ ያስቆጠራት ጎል የሱ ችሎታ ማረጋገጫ ነበረች። ነገር ግን ታሪካዊ ምዕራፍ የተከሰተው በ2017 ነበር። ባርሴሎና በፒኤስጂ 4-0 ተሸንፎ ተስፋ በቆረጠበት ወቅት በኑ ካምፕ በተደረገ ጨዋታ ላይ ባርሴሎና 6-1 ሲያሸንፍ ያንን ታምር የሰራው ኔይማር ነበር። በ7 ደቂቃ ውስጥ 2 ጎል አስቆጥሮ አንድ ፔናልቲ አግኝቶ በመጨረሻም ሰርጂ ሮቤርቶ የድል ጎል እንዲያስቆጥር ኳስ ያቀበለው እሱ ነበር። ነገር ግን ያ ታሪካዊ ምሽት የኔይማርን ህይወት ሙሉ በሙሉ ቀየረው። ጨዋታው ካለቀ በኋላ በሚቀጥለው ቀን የዓለም ጋዜጦች በሙሉ የፊት ገጽ ላይ ያወጡት የሊዮኔል ሜሲ ምስል ነበር። ሜሲ በደጋፊዎች መካከል ቆሞ እጁን ወደ ሰማይ ሲያነሳ የሚያሳይ ምስል። ኔይማር ያኔ አንድ ትልቅ እውነት ተረዳ። እሱ ምንም ቢሰራ፣ ምንም ያክል አስማት ቢያሳይ፣ በባርሴሎና ቤት እስከኖረ ድረስ ሁልጊዜም ከሊዮኔል ሜሲ ጥላ ስር መውጣት እንደማይችል አወቀ። የወርቅ ኳስ ወይም ባላንዶር ለማሸነፍና የራሱ መንግስት ንጉስ ለመሆን የካምፕኑን ምቾት ጥሎ ለመውጣትም ወሰነ። በነሐሴ 2017 የዓለምን እግር ኳስ ታሪክ የለወጠና እስከዛሬ ድረስም መነጋገሪያ የሆነው ግዙፉ ዝውውር ተፈጸመ። ፓሪስ ሳን ጀርመን የኔይማርን የውል ማፍረሻ 222 ሚሊዮን ዩሮ በአንድ ጊዜ በመክፈል በታሪክ ውዱ ተጫዋች አደረገው። በወቅቱ ፓሪስ ከተማ በደስታ አበደች። የኤፌል ታወር በኔይማር ስምና በፒኤስጂ ከለር ደመቀ። እሱ የፈረንሳዩ ክለብ ብቸኛ መሪ፣ የቢሊዮኖች ፕሮጀክት ንጉስም ሆነ። ነገር ግን ይህ ዝውውር ለኔይማር ወጥመድ ነበር። የፈረንሳይ ሊጓን እንደ ስፔን ላሊጋ በጥበብና በታክቲክ የተሞላ አይደለም። በአካላዊ ጥንካሬ፣ በከባድ ፉክክርና በጭካኔ የተሞላ
የተሞላ ሊግ ነው። በባርሴሎና እያለ ተከላካዮች ሜሲን ለመጠበቅ ሲሉ ለኔይማር ክፍት ቦታ ይሰጡት ነበር። ፓሪስ ውስጥ ግን ሁሉም ተከላካዮች ትኩረታቸውን እሱ ላይ ብቻ አደረጉ። ኔይማር ባህሪውን አልቀየረም። ሜዳ ላይ ተከላካዮችን በሬንቦ ፍሊክ እና በክሎ ሲያልፍ የፈረንሳይ ተከላካዮች ይህንን እንደ ንቀት ቆጠሩት። በከባድ ጥፋት እግሩን ለመስበር በሚመስል ሁኔታ ይመቱት ጀመር። የሚገርመው ደግሞ የፈረንሳይ ዳኞች ለኔይማር ጥበብ ጥበቃ አላደረጉለትም። ይልቁንም እሱ ሲያታልል ጥፋት የሚሰራበትን ተጫዋች ሳይሆን ኔይማርን ራሱን ሰዎችን አታበሳጭ በሚል ቢጫ ካርድ ይሰጡት ነበር። ፓሪስ ውስጥ በየዓመቱ በየካቲት ወር ከባድ ጉዳት ማስተናገድ የዘውትር ተግባሩ ሆነ። ፒኤስጂን በ2020 ለቻምፒየንስ ሊግ ፍጻሜ ቢያደርስም በባየር ሙኒክ ተሸነፉ። ያ የ222 ሚሊዮን ዩሮ ዝውውር ስኬት ሳይሆን የጸጸት መንገድ ሆነ። አሁን በመግቢያችን ወደ አነሳነው ጥያቄ እንመለስ። ኔይማር ሜዳ ላይ ከሜሲና ከክርስቲያኖ ይበልጥ የሚያስደስት ጥበበኛ ሆኖ ሳለ ለምን እንደነሱ ስኬታማና ባለንደሮችን ማሸነፍ አልቻለም? መልሱ ቀላል ነው። ሜሲና ክርስቲያኖ እግር ኳስን ወደ ሳይንስ ቀይረውታል። ለነሱ እግር ኳስ ህይወት ነው። ከኳስ ውጪ ሌላ ህይወትም የላቸውም። ክርስቲያኖ ብዙውን ሰዓት ጂም ውስጥ ይሰራና ዶሮና ሰላጣ ብቻ እየበላ ይተኛል። ሜሲም አብዝቶ የሚያስበው ስለ ኳስ ስልት ብቻ ነው። ኔይማር ግን ባለቅኔ ነው። ለሱ እግር ኳስ የህይወቱ አንዱ ክፍል እንጂ ሙሉ ህይወቱ አይደለም። ኔይማር ህይወትን ማጣጣም ይወዳል። ከጓደኞቹ ጋር መዝናናት፣ የልደት ፓርቲዎችን ማክበር፣ ካርታ መጫወትና መደሰት ይፈልጋል። ሜሲና ክርስቲያኖ ትኩረት አላቸው። ኔይማር ግን ነጻነት አለው። በዘመናዊ እግር ኳስ ውስጥ ደግሞ ጥበብ ብቻዋን አታሸንፍም። ዘመናዊ እግር ኳስ የቁጥርና የጥንካሬ ጨዋታ ሆኗል። ኔይማር የክርስቲያኖ አይነት የአካል ብቃት ጥንካሬም አልነበረውም። የሜሲ አይነት ጸጥ ያለ ስነ ልቦናም አልነበረውም። እሱ ሜዳ ላይ ሲጫወት ተከላካዩን ማዋረድ ይፈልጋል። ክርስቲያኖ ግን ጎል ማግባት ብቻ ነው የሚፈልገው። ይህ በዓላማ መካከል ያለው ልዩነት ነው። ኔይማርን በችሎታው እየበለጠ ሮናልዲኒሆ ተከታይ ነው። ለጥቂት ዓመታት ዓለምን አስደምሞ በራሱ ምርጫ ከከፍታው የወረደ ጥበበኛ። የኔይማር ታሪክ የውሳኔ ስህተት ብቻ አይደለም፣ የገዛ አካሉ ክህደትም ጭምር ነው። የእግር ኳስ አምላክ አስደናቂ ተሰጥኦ ቢሰጠውም ከብርጭቆ የተሰራ ደካማ አካል ነው። ሜታታርሳል አጥንትና የቁርጭምጭሚት ጉዳት ደጋግሞ ህይወቱን አናጋው። በታሪኩ ወሳኝ በሚባሉ የቻምፒየንስ ሊግ የጥንካሬ ጨዋታዎች ላይና ፒኤስጂ እሱን በሚፈልገው ሰዓት ሁሉ እሱ በጉዳት ምክንያት ፍጹም ተመልካች ሆኖ በክራንች ስታዲየም ውስጥ ተቀምጦ ያለቅስ ነበር። ሚዲያዎች ለሱ አራሩለትም። እሱ ከጨዋታ ይልቅ ፓርቲና የእህቱን የልደት ቀን ማክበር ይወዳል፣ ሆን ብሎ ነው የሚጎዳው እያሉ ስሙን አጠፉ። ነገር ግን አንድ ጥበበኛ ተጫዋች ጉዳት ላይ ሆኖ የሚያሳልፈውን የስነ ልቦና ጉዳት ፈጽሞ አላዩለትም። ኔይማር በጥንካሬ ለመመለስ በየቀኑ በፊዚዮቴራፒ ውስጥ ቢሰቃይም አካሉ ግን የሱን ታላቅ አእምሮ መከተል አልቻለም። በብራዚል ሀገር 10 ቁጥር ማሊያ መልበስ ማለት ተራ ነገር አይደለም። የፔሌን የዚኮንና የሮናልዲኒሆን ታሪክ መሸከም ማለት ነው። የ200 ሚሊዮን ህዝብን የዓለም ዋንጫ ረሃብ በትከሻው ላይ ማድረግ ማለት ነው። ኔይማር በብራዚል ብሔራዊ ቡድን ውስጥ የደረሰበት ጫናም ከማንኛውም ተጫዋች በላይ ነበር። በ2014 በገዛ ሀገሩ ብራዚል በተደረገው ዓለም ዋንጫ ላይ እየመራ ያለ በሩብ ፍጻሜው ላይ የኮሎምቢያው ተከላካይ ሁዋን ዙኒጋ በጀርባው ላይ በፈጸመው አስከፊ ጥቃት ምክንያት የጀርባ አጥንቱ ተሰበረ። ዶክተሮች በ2 ሴንቲሜትር ቢስት ኖሮ ዳግመኛ አትራመድም ነበር አሉት። ብራዚል ያለሱ በጀርመን 7-1 ተሸንፋ ስትዋረድ እሱ ሆስፒታል ውስጥ ሆኖ ያለቅስ ነበር። በ2018ም በሩሲያ የዳይቪንግ ሰለባ ሆኖ ዓለም ተሳለቀችበት። በ2022 በኳታር ዓለም ዋንጫ ላይ ግን ሌላ ታሪክ ተጻፈ። ከክሮሺያ ጋር በነበራቸው ጨዋታ ላይ ኔይማር በጭማሪ ሰዓት ጎል አስቆጥሮ ብራዚልን 1-0 መሪ ቢያደርግም በ117ኛው ደቂቃ ላይ ክሮሺያዎች እኩል አደረጉ። በመጨረሻም በፍጹም ቅጣት ምት ብራዚል ተሸንፋ ከሩብ ፍጻሜ ወጣች። በጊዜው ኔይማር መሃል ሜዳ ቁጭ ብሎ በስሜት ሲያለቅስ የነበረው ምስል የአንድ ባለቅኔ ተጫዋች የመጨረሻው የዓለም ዋንጫ እንባ ነበር። እሱ በብራዚል ታሪክ የፔሌን የጎል ቁጥር ሰብሮ ከፍተኛ ጎል አስቆጣሪ ቢሆንም ያቺን የወርቅ ዋንጫ ግን እጣ ፈንታ ልትሰጠው አልቻለችም። በ2023 ኔይማር አውሮፓን ሙሉ በሙሉ ጥሎ ሳውዲ አረቢያ አልሂላል አመራ። ይህ ውሳኔ ለሱ የእግር ኳስ ከፍታ ማቆሚያ ምዕራፍ ነበር። እዚያም በደረሰበት የኤሲኤል የጅማት ስብራት ምክንያት ለአንድ ዓመት ከሜዳ ራቀ። በዘንድሮ የሰሜን አሜሪካ የዓለም ዋንጫ ላይም ዓለም በጉጉት ሲጠብቀው የነበረው የኔይማር የመጨረሻ እድል ብዙዎች ባልገመቱት ምናልባትም እሱ ራሱ ባልፈለገው መጥፎ መንገድ ነው የተቋጨው። እናም በ2026ቱ ጨዋታ ላይ ያየነው ኔይማር ያ የድሮ አስማተኛ አልነበረም። ፍጥነቱ የቀነሰ፣ ተከላካዮችን አንድ ለአንድ አግኝቶ ለማለፍ የሚቸገርና በብራዚል
በብራዚል ስብስብ ውስጥ እንኳን ዋናው መሪ መሆኑ ቀርቶ በወጣቶቹ ጥላ ስር የተሸሸገ ተጫዋች ነበር። ብራዚል በዚህ ውድድር ላይ ያሳየችው ደካማ ጉዞና የሱ ተጽዕኖ ፈጣሪ ያለመሆን የ200 ሚሊዮን ህዝብን ተስፋ ዳግመኛ ጨልሟል። ነገር ግን የሱ አኗኗር ዘይቤና ለሰውነቱ ተገቢውን ጥንቃቄ ያለማድረጉ ያመጣው መጥፎ ውጤት ነው። ቀደም ሲል አለመግባባቶች የኳስ ህይወቱን እድሜ አሳጥረውበታል። እግር ኳስን እንደ ሙሉ ስራው ሳይሆን እንደ መዝናኛ ማየቱ ዛሬ በ2026 ለደረሰበት የአካል ብቃት መውረድ ትልቁን ዋጋ አስከፍሎታል። ከሳውዲ አረቢያው አልሂላል በኋላ ወደ እናት ክለቡ ሳንቶስ ቢመለስም በስፖርታዊ ድል አልነበረም። አሁን ባለው ተጨባጭ ሁኔታም ኔይማር በአውሮፓ ከፍተኛ ሊጎች ውስጥ ተመልሶ የመጫወት እድሉ ሙሉ በሙሉ ያበቃ ይመስላል። አካሉ ከዚህ በላይ ከባድ ፉክክርን መሸከም አይችልም። የዘንድሮ ዓለም ዋንጫ ሲጠናቀቅም ያየነው ነገር ልብ ሰባሪ ነበር። ኔይማር በእንባ ታጥቦ ከብራዚል ብሔራዊ ቡድን ጋር የነበረው ቆይታ ሙሉ በሙሉ ማክተሙን በይፋ ተናግሯል። አሁን የቀረው ብቸኛ ጥያቄ በሳንቶስ ቤት የመጨረሻዎቹን ዓመታት በሰላም አሳልፎ ኳስን ያቆማል ወይስ የማያቋርጡት ጉዳቶቹ ተስፋ አስቆርጠውት ከአጠቃላይ የእግር ኳስ ዓለም ሙሉ በሙሉ በአጭር ጊዜ ውስጥ ይሰናበታል የሚለው ነው። እግር ኳስ ተሰጥኦ ስላለ ብቻ ዘውድ አትጭንልህም። ኔይማር ጁኒየር በታሪክ ውስጥ ሜዳ ላይ ንጹህ ውበትና አስማትን ያሳየ ድንቅ ተጫዋች ነበር። ነገር ግን ውሳኔዎቹ፣ ከሜዳ ውጪ የነበሩት ድክመቶቹና የገዛ አካሉ ክህደት ታሪኩ በታላቅ ቁጭትና ጸጸት እንዲጠናቀቅ አድርገውታል። እሱ የወርቅ ኳስ ባያነሳም የዓለም ዋንጫን ባያሸንፍም ለእግር ኳስ ግን የራሱን ቀለም ቀብቶ አልፏል። እናንተስ ስለ ኔይማር ምን ታስባላችሁ? እሱ ራሱ ታሪኩን አበላሽቶት ነው ወይስ እጣ ፈንታ አልቀናችሁም? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩልኝ።